ማንቸስተር ዩናይትድ እና አርሰናል የመሰሉ ቡድኖች ባህር ዳር ስታዲየም ላይ እንዲጫወቱ ፍላጎት አለን ሲሉ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ተናገሩ። አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ አሁን የሰማው አንሙት ኮሜዲያን ፍልፍሉን አይደለም የሀገሪቱ ምክትል ጠቅላይ ሚኒስትሩ በተረቻ ሆኖ የነበረው ይህ የተሰባሰብንበት የባህር ዳር ዓለም አቀፍ ስታዲየም ይሄ የምታዩት ስታዲየም ተረት የነበረ ነገር ግን ዛሬ እኛ ሰራ ነው አስፈጸም ነው ይላሉ። ይሄን ይመስል ነበር ይሄ ስታዲየም ይሄን አገልግሎት ሲሰጥ ነበር። የብልጽግና ሊቀመንበር የሆኑት ፕራይም ሚኒስተር አብይ አህመድ ይሄ ጥያቄ ለርሶ ነው። ኢትዮጵያ ውስጥ ሰላም ጠፍቷል፣ ኑሮ ተወዷል፣ ኑሮ ከብዶናል። ሰላም ጤና ይስጥልን ቤተሰብ ደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ደግሞ የምንመለከተው ምክትል ጠቅላይ ሚኒስትር ያደረጉት ንግግር ብዙዎችን እያነጋገረ ይገኛል። የዓለማችን ሀያላን ክለብ የሆኑት እንግዲህ ማንቸስተር ዩናይትድ እና አርሰናል መጥተው ሀገራችን ውስጥ ኳስ መጫወት አለባቸው ብለው ግብዣ አቅርበዋል። እስቲ እሱን ነገር የምንመለከት ነው የሚሆነው። እንደዚሁ ነው በዚህ ምርጫ ወቅት እንግዲህ አንዲት እህታችን ለጠቅላይ ሚኒስትር ዶክተር አብይ አህመድ ትልቅ ጥያቄ አንስታለች። እሱን የምንመለከት ነው የሚሆነው። እንደዚሁ ነው ብዙዎችን ያስቆጣው የፈዲላ ንግግርም አለ። እሱንም እንመለከተዋለን። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? በመጀመሪያ እንግዲህ ብዙዎችን እያነጋገረ የሚገኘው የምክትል ጠቅላይ ሚኒስትር ንግግር አለ። በዚህ ነገራቸው ማለት እንግዲህ ማንቸስተር ዩናይትድ፣ አርሰናል እንደዚሁ ነው ሌሎች ክለቦችን ጨምሮ በአማራ ክልል መጥተው ኳስ መጫወት እንዳለባቸው ሲናገሩ ይሰማሉ። ሀገሪቷ ሰላም ናትና እኛ አቅም ስላለን መጥተው እዚህ እንዲጫወቱ እናደርጋለን ሲሉ ይሰማልና ይሄም ንግግር ብዙዎችን እያነጋገረ ነው የሚገኘው። እስቲ እሱን ከመታችን በፊት ግን አሁን ላይ እንደሚታወቀው ምርጫ ቀርቦ ነው ያለው። አይ ቲንክ ኦልሞስት 4-5 ቀን ቢቀረው ነው። አሁን ላይ 4 ቀን ነው የቀረው ይመስለኛል። ሰኞ ነው ምርጫ። ዛሬ ይሄ ቪዲዮ ሲቀርጽ ሐሙስ ነው። 4 ቀን ነው የሚቀረው ይመስለኛል በሰዓትና በዚህ ሰዓት እንግዲህ አንድ እህታችን ለጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄ አቅርባለች። አጭርና ግልጽ የሆነ ጥያቄ አቅርባለች። እንስማት። የብልጽግና ሊቀመንበር የሆኑት ፕራይም ሚኒስተር አብይ አህመድ ይሄ ጥያቄ ለርሶ ነው። የመጀመሪያ ጥያቄ ኢትዮጵያ ውስጥ ሰላም ጠፍቷል፣ ኑሮ ተወዷል። ሁለተኛ ገንዘቡ መግዛት አይችልም፣ ኑሮ ከብዶናል። ሶስተኛ ረሃብ ነግሷል። ምን ይላሉ? መቼ ነው ኑሮ መረጋጋት ገንዘቡ መግዛት የሚችለው? መኖር አልቻልንም። አይ ቲንክ ይሄ ጥያቄ እንግዲህ የብዙዎቻችን ጥያቄ ይመስለኛል። እና አሁን ላይ የኑሮ ውድነቱ ነገር የሚታወቅ ነው። እንደዚሁም ደግሞ ያለው የሰላም ችግርም የሚታወቅ ነው። እህታችን እንግዲህ አጭርና ግልጽ የሆነ ጥያቄ በዚህ መንገድ ይዛ መጣለች። ይሄ ጥያቄ ከዚህ በፊትም ሲነሳ ነበረ ነው ያው መልስ ያገኛል ብለን ባንጠብቅም ነገር ግን እህታችን ጥያቄ አቅርባለች። እና የእህታችን ጥያቄ የሁሉም ጥያቄ ከሆነ ለምንድነው የኢትዮጵያ ሕዝብ አጠቃላይ ተሰብስቦ አዳይ ወጥቶም ሆነ በተለያዩ መንገድ ይህን ጥያቄ ማያነሳው የሚለው ስንመለከት ወንድማችን ስሙትና ተጨማሪ ነገር አሳያቸዋለሁ። የኛ ህዝብ እያስመሰለ መኖር እንደሚችል በምን እንዳረጋገጥኩ ልንገራችሁ። ሰሞኑን ብዙ ቦታዎች ላይ የድጋፍ ሰልፍ እየተባለ የሚፈልገውን በፍላጎት የማይፈልገውም ደግሞ እንደምታውቁት በአንዳንድ ነገሮች እየወጣ በጣም እየቀወጠው ነውና ከዛ የሚያነሳቸው ሀሳቦች፣ የሚናገራቸው ነገሮች፣ የሚያሳያቸው ታፔላዎች ምናምን በጣም ነው የሚገርሙ። እንደኔ ማስበውና የሚሰማኝ ለምሳሌ እኔ እንዳለሁበት ክልል ተጨባጭ ሁኔታ ባንክ ቤት ከ1000 ብር በላይ ማውጣት አንችልም። ከዛ አንድ ታካሚ ለምሳሌ መድኃኒት መግዛት የአልጋ መክፈል ቢኖርበት ሆስፒታል ላይ የአልጋ ብቻ 1000 ብር ማስያዝ አለበት። ምግብ፣ መድኃኒት ምናምን የሚባሉ ነገሮችን እርሷቸው የአልጋ ብቻ 1000 ብር ማስያዝ አለበት። ባንክ ቤት ሂዶ ደግሞ ማውጣት የሚችለው 1000 ብር ነው። ሆስፒታሎች ደግሞ ትራንስፈር አልጀመሩ። በትራንስፈር እንኳ ተብሎ ይጀመር ቢባልና ቢሳካ አብዛኛው የኢትዮጵያ ህዝብ እንደምታውቁት አርሶ አደር ነው። ገና እንደዚህ አይነት ነገሮችን መጠቀም አልጀመረም። ልጠቀም ቢልም አክሰሱ የለውም። እና እንደኔ እንደሚታየኝ በጣም እንዳንገብጋቢ ችግር ግንባር ቀደም ሆነው የሚጠቀሱ ጊዜ የማይሰጡ መሰረታዊ ችግሮቻችን ተብለው ሰልፍ ላይ የወጡ ሰዎች ጋር ለመስማት የምጠብቀው ዋና ችግር እንደዚህ አይነት ነገሮች ናቸው። እነዚህ ይስተካከሉልን፣ በገንዛ ገንዘባችን መጠቀም እንቻል። አስቡት እስኪ አሁን ላይ ሕክምና 10,000 20,000 ብር በላይ ወጪ በምታወጡበት ሰዓት ስንት መድኃኒት የትም ቦታ ግዙ ተብላችሁ ከ1,000 ብር በላይ ማውጣት አትችሉም ስትባሉ ምን ልታደርጉ ነው? ሞባይል ባንኪንግ ትራንስፈር ላድርግ ስትል እዛው ላለህ እንጂ አችልም። ምክንያቱም አሰራሩ አልተዘረጋም። እንደዚህ አይነት አሰራር ባለሙያውን ወድቀ ለምነ ትራንስፈር ላድርግልህና ካለ ትንሽ ስጠኝ እንዳትለው እሱም ከ1,000 ብር በላይ ሄዶ ማውጣት አይችልም። እንዲህ አይነት ችግሮች፣ አንገብጋቢ ችግሮች እያሉ ህዝብ ወጥቶ የሚያሰሙ የሚጮሁ ምናምን ሌላ ታሪክ ለሰማዎች ነው እንግዲህ። እና ወንድማችን እንዳነሳው አብዛኛው ኢትዮጵያዊ እያስመሰለው ኑሮን እየገፋ የሚገኘው እንጂ ወዶ ፈልጉ አይደለም። አሁን ወንድማችን ያላቸው ነገሮች ለምርጫ ቅስቀሳ የሚደረገው ሰልፎች፣ የሚደረጉት ድጋፎች፣ የተለያየ ድጋፍ ሲደረግ ወዶ ፈቅዶ ሳይሆን
አብዛኛው በተለይ ክልል ላይ የሚገኝ ወደ ገጠር አካባቢ የሚገኝ ህዝብ ለምንድን ነው ይሄን ነገር የሚያደርጉ ነው ስንመለከት ችግር እንዳለ ያወቀ ያ የሆነች የምትሰጠው እርዳታ አለች ሴፍቲኔት ነገር የምትባል ያቺ እርዳታ እንዳትቀርበት ይወጣል ትቀርባለ ስለሚባል ሰው ተገዶ ነው ማለት ነው። እዚህ ሀገር ላይ አንድ ግለሰብ መንግስትም ይደግፈው ወዶ ፈቅዶ የሱን ሐሳብ ስለሚያራምድና ስለሚስማማ ችግር ስለሌለ ሳይሆን ተገዶ ነው ለመናገርና ወንድማችን ተናገረው ነው። እንግዲህ ለዚህም ነው አብዛኛው ሰው የታችንን ጥያቄ ወጥቶ አደባባይ የማይጠይቀውና በዚህ አጋጣሚ የታችን ጥያቄ ያነሳችው ለዶክተር አብይ ብቻ ሳይሆን ለፈዲላም ጭምር ነውና እስቲ ፈዲላ እንስማት። ብልጽግና ፓርቲ ወደ ስልጣን ሲመጣ ለመንግስት ሰራተኛ ደሞዝ መክፈል የማትችል ሀገር ነበር የተረከበው። እዳ በእዳ ተዘፍቃ ኢኮኖሚዋ መንቀሳቀስ የማይችል ሀገር ነበር የተረከበው። ነገር ግን በ7 ዓመት ብቻ ተአምር ማለት በሚቻል ደረጃ ላይ በሰራው የኢኮኖሚ ሪፎርም ሀገራችን ዛሬ ከአፍሪካ ቀዳሚ ኢኮኖሚ መሆን የቻለችበት። እሺ ወይዘሪት ፈዲላ ጥሩ ፖይንት አንስተሻል። አንድ ነገር ላስታውስሽ 2010 ላይ ብልጽግና ከኢሃዲግ ላይ ሀገሪቷን ሲረከብ በረባት ከአበዳሪዎች እዳ 27 ቢሊዮን ዶላር ነበረ። ኦኬ አሁን ደግሞ አንቺ ይሄንን ንግግር ወደ ማህበራዊ ሚዲያ በለቀቅሽበት ጊዜ 2024 ላይ የኢትዮጵያ እዳ 34 ቢሊዮን ዶላር ነበረ። አሁን እኔ ይሄን ቪዲዮ ስቀርጽ 2026 ላይ የኢትዮጵያ እዳ 51.8 ቢሊዮን ዶላር ደርሷል። ይሄ ነገር እንዴት ነው የምታስማሚው? ሌላ ደግሞ ማወቅ ያለብሽ ሀገሪቷ ላይ በጣም የተማረ የሚያነብ ስለ ሀገሩ የሚያውቅ ኦኬ ኑሮውን እሳት አመድ ያደረጋችሁበት ሰው አለ እና ትንሽ ሰከን ማለት ይኖርብሻል። ለበለጠ ደግሞ መከራ ውስጥ ስቃይ ውስጥ ሰቆቃ ውስጥ የነከሩን ወንድሞችሽ አህመድ ሺዴና እንዲሁም ማሞ ምህረቱን መረጃ በደንብ ጠይቂያቸው። አንቺ ሳትሰሪ ትበያለሽ፣ ሳትለፊ ታገኛለሽ። ዝም ብለሽ ገንፎሽን ቢ የድሮ ላይም ዘንድሮም ያሉት አባቢ አባዱላ ገመዳ በደንብ መረጃ ጠይቂያቸው። መጠሽ ዝም ብለሽ ከማውራትሽ በፊት ከመናገርሽ በፊት ትንሽ ለማቀራረብ እንኳን ሞክሪ። ዝም ብሎ አይሰከስም። እንግዲህ ታችን በዚህ መንገድ ምላሽ አታታለች። ወንድማችንን ስሙት። ስሚኝ የኔ ጀግና ልችርሽ አድናቆት ምሳሌ ነሽና ስልጣን እንደሚያዝ ያለምንም ዕውቀት ቀላል ነው መስፈርቱ መሆን ባለስልጣን ዳሌን ወዝወዝ ነው ለጭንቅላት ሽፋን እንኳን በእውናችን በህልማችን አይተን የማናውቃት ሀገር ሁሌን ሰማታለን ባንቺ አፍ ስትዘከር ሐሰት ይሰበካል ባንደበትሽ ጎልቶ ሲስቅ ይታይሻል እንባ ጥርሳውቶ ጫውን አትነስንሱ በህዝብ ቁስል ላይ ከኮከብ አንሳችሁ ነንባዮቹ ፀሐይ። እንግዲህ ብዙዎች በዚህ መንገድ ምላሽ ሰጣት ነበር ለፈዲላ። ፈዲላ እንግዲህ ወደ ቲክታክ ወይ ደግሞ ወደ ሶሻል ሚዲያ ከመጣች ወዲህ መነጋገሪያ ሆነ ቀጥላለች። እንግዲህ ኢትዮጵያ አልፎላታል፣ ብርሃን እያየች ነው የምትገኘው፣ ብልጽግና ላይ ነው ብላ የምታቀርባቸው ነገሮች የአዲስ አበባ መንገድ ላይ መብራቶች ብልጭልጮች፣ የአዲስ አበባ መንገድ ላይ መብራቶች፣ ሳሩን፣ ዘንባባውን፣ የአዲስ አበባን ፎቆች ነው የምታቀርበው እንደ ማስረጃ አድርጋ የምታቀርበው እና ነገር ግን የአዲስ አበባን መለወጥ ለኢትዮጵያ መለወጥ እንደ አንድ ማሳያ ሆኖ ሊቀርብ ይችላል ብዬ አላምንም እኔ። ምክንያቱም ኢትዮጵያ ማለት አዲስ አበባ አይደለችም። ኢትዮጵያ ማለት እንግዲህ አዲስ አበባ ኢትዮጵያ አንዷ ፓርት ናት እንጂ ኢትዮጵያን አዲስ አበባ አድርገው ቀርጸው አዲስ አበባን የሚመለከት ከቦሌ ወጥቶ የሚያውቅ ሰው ኢትዮጵያ ተለውጣለች ይላል ማለት ነው። ኢትዮጵያ እያደገች ነው፣ ብልጽግና ውስጥ ነው የምትገኝ ይላል። ይሄ ሰውዬ ከቦሌ 4 ኪሎ ሜትር ርቆ አልሄደም ከቦሌ። በጣም ያሳዝነኝ ነገር ግን ኢትዮጵያ የበለጸገች ነው ያነሳልሃልና እታችንም አይ ቲንክ ፈዲላ እንደዚህ አይነት ሰው ናት። ከአዲስ አበባ ወጣት ለማታውቅ ይመስለኛል እንግዲህ በዚህ መንገድ መጣ በየቀኑ የምትናገረው ነገሮች እንግዲህ ብዙዎችን እያነጋገረ ያው እንግዲህ ዛሬ ብዙዎችን እያነጋገረ የሚገኘው የምክትል ጠቅላይ ሚኒስትሩ ንግግር ነው። ስሙት። ማንቸስተር ዩናይትድ እና አርሰናል የመሰሉ ቡድኖች ባህር ዳር ስታዲየም ላይ እንዲጫወቱ ፍላጎት አለን ሲሉ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ተናገሩ። ታዲያ ከዚህ ከምክትል ጠቅላይ ሚኒስትሩ ንግግር በኋላ እጅግ በርካቶችም የተለያዩ ሀሳቦች እየሰጡበት ይገኛሉ። ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ነገ ከነገ ወዲያ ፍላጎታችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስል፣ ባርሴሎና፣ ሪያል ማድሪድ እና እንዲሁም ደግሞ ሌሎችም ትላልቅ ክለቦች እዛ በረዶ ሲሆንባቸው እዚህ መጥተው እንዲጫወቱ ፍላጎታችን ነው ሲሉ ተደምጧል። እንግዲህ እንደዚህ አይነት ንግግር አድርገዋል ምክትል ጠቅላይ ሚኒስትሩ። በዚህ ላይ ብዙዎች ሀሳባቸውን እያነሱ ይገኛሉ። እስቲ ከራሳቸው አንደበት እንደዚሁ ደግሞ ከአስተያየት ሰጪዎች አንደበት ይህን ለማየት እንሞክር። ነገ ከነገ ወዲያ
ፍላጎታችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስትል፣ ባርሴሎና፣ ሪያል ማድሪድ፣ ቫሌንሺያ፣ ባየር ሙኒክ፣ ፓሪስ ሰን ጀርመን ሁሉም እዚህ እንዲያሳልፉ ነው። እነሱ በረዶ ሲሆንባቸው፣ እነሱ ፀሐይ ሲያሰድዳቸው እዚህ መጥተው እንዲጫወቱ ነው ፍላጎታችን። አንድ የሚቀረን ነገር አለ። ከባህር ዳር ከተማ ህዝብ ጋር ሆነን የምናሳካው ወደፊት ይሄ ጥላ ፎቅ ጠዋት ብርዱ አሁን ፀሐዩ ያስቸገራችሁ የጥላ ፎቁ ጉዳይ ነው። እሱን ከእናንተ ጋር ተመካክረን ያለንን አዋተን እናሳካዋለን። አሁን የሰማኸው አነሙት ኮሜዲያን ፍልፍሉን አይደለም የሀገሪቱ ምክትል ጠቅላይ ሚኒስትሩ ነው። እና እነ ፓሪስ ሴን ጀርመን እነ ኒውካስልን ልናመጣ ነው እነ ባየር ሙኒክን እያለ ክለቦችን ለአማራ ህዝብ ይጠራልና አይ ኖ ላይክ ኢትስ ሪሊ ፔንፉል ለእናንተ ይሄንን መስማት አይደል? አድማጮቻችን አእምሯችሁን እንደሚያደማ ልቦናችሁን እንትን እንደሚል አውቃለሁ፣ ግን እንድትሰሙት ነው። እኛ ካላሰማናችሁ የተሰሙታላችሁ ማለት ነው። አያችሁ አይደለም ኢትዮጵያን የገጠማት ፈተናና አመራሮቿ ምን እንደሚመስሉ። ብሬድን ሰርከስ ነው እና ብሬዱ የለም ግን ሰርከሱን ነው እያወራልን ያለው። ለአማራ አርሶ አደሮች ነው እየነገረ ያለው፣ ለአማራ ህዝብ ነው እየተናገረ ያለው። እነ ኒውካስልን እነ ባየር ሙኒክን እናመጣለን፣ ቻምፒየንስ ሊግ በነፃ እንድታዩ እናደርጋለን እያለ ነው ያለው። እናንተ ራሳችሁ አይ ቲንክ ከዚህ ንግግር አገሪቱ በምን አይነት ሰዎች እጅ ላይ እንዳለች ለምን ይሄ ሰውዬ ምክትል ጠቅላይ ሚኒስትር እንደተባለ በደንብ የምትገነዘቡ ይመስለኛል። እንግዲህ ይሄ ነገር ብዙዎችን እያነጋገረ ይገኛል። ብዙዎችን ማሰባቸውን እያነሱ ይገኛሉ። እና እኔ በዚህ ነገር ላይ እኔ እንጃ ይሄ ነገር አንደኛ እኔ እሱ የጠራቸውን ክለቦች ጠቅላላ አላውቀውም። እኔ ፐርሰናል አላውቃቸውም። ምን ለመናገር እኔ ያ የኳስ ወዳጅ አይደለሁም። ኳስ ወዳጅ ስላችሁ መጫወቱን ሳይሆን ተመልካች አይደለሁም። ሰው አላውቅም። ኳስ እንዳይ የሚያደርገኝ ሁኔታው ስለማልገኝ ኳስ ላይ አልችልም። እኔ አልችልም። ኦኬ አርሰናል ዋንጫ በላ ብዬ ልደልቅ አልችልም። እኔ በዛው ሁኔታው ስለማትገኝ ሀገራችንም እኔም በዛው ሁኔታው ስለማልገኝ ማለት ነውና ምክትል ጠቅላይ ሚኒስትሩ ግን ይሄን ሁላ ክለብ ሸምድዶ ይዘዋል። አንደኛ ይሁን ችግር የለውም። በተጨማሪ ደግሞ ይሄን ነገር አማራ ክልል ውስጥ ማድረጋቸው በጣም ህመም ነው ለመናገር። አርሶ አደሮች እህላቸውን አርሰው መብላት በማይችሉበት ክልል ውስጥ ይሄን ንግግር መደረጉ ራሱ በጣም ነው የሚከብደውና እናንተ በዚህ ጉዳይ ሀሳባችሁን አስቀምጡ። እንግዲህ አሁን ላይ እኛ ማውራት ያለብን ስለ ማንቸስተር፣ ስለ ቼልሲ፣ ስለ ዩናይትድ ነው ለመናገር። ብትዝ ካላችሁ ባለፈው ማንቸስተር ዋንጫ በልቶ ነበረ። አይ ቲንክ ከአንድ 3-4 ቀን በፊት እሑድ ዕለት ዋንጫ አንስቶ ነበር ማንቸስተር አርሰናል። ይሄን ያክል ነው ካስማራቆ እንግዲህ አርሰናል እና በዛ ላይ አብዛኞቹ ባለስልጣናት እንኳን ረሳችሁ ብለዋል። ፈዲላ በሏት፣ ይሄኛው ምክትል ጠቅላይ ሚኒስትሩ በሉት፣ እንደዚሁም ደግሞ አቶ ጌታቸው ረዳም እንኳን ረሳችሁ ብለዋል። ለምን እንኳን ደስ አላችሁ የሚል መልእክት አስተላልፈዋል። ለምን ከተባለ አርሰናል ዋንጫ ስለበላ። ከዛ 2 ቀን በፊት ግን 2 ቀን ነው 1 ቀን በፊት ከአዲስ አበባ 40 ኪሎ ሜትር ርቆ 50 ሰው ታግቷል። አይ ቲንክ 57 ሰው ታግቷል። 57 ሰው ታግቷል። ባስም ታግቶ ተወስዷል። 57 ሰው የት እንዳለ አይታወቅም። 57 ሰው ሲታገት ምንም ያላሉ አቶ ጌታቸው ረዳ አርሰናል ዋንጫ ሲበላ እንኳን ደስ አላችሁ አለ። 57 ሰው ከአዲስ አበባ 40 ኪሎ ሜትር ርቆ ሲታገት ምንም ያለችው ፈዲላ አርሰናል ዋንጫ ሲበላ እኛም የአርሰናል ምሳሌ ነን ብላ መጣች። ወይ ደግሞ ብልጽግና የአርሰናል ምሳሌ ነው ብላ መጣች። ከአዲስ አበባ 40 ኪሎ ሜትር ርቆ ከ57 ሰው በላይ ሲታገት ምንም ያልተናገረው ምክትል ጠቅላይ ሚኒስትር አርሰናል ዋንጫ ሲበላ እንኳን ደስ አላችሁ እያለ መልእክት አስተላለፈ። ከ2 ቀን በፊት ከ3 ቀን በፊት ማለት ነው። እና አብዛኞቹ ባለስልጣናት አርሰናል ዋንጫ ሲበላ ተናግረዋል። ከአዲስ አበባ 40 ኪሎ ሜትር ወይ ደግሞ እነሱ ከነገሱበት ከቤተ መንግስቱ 40 ኪሎ ሜትር ርቆ ስለታገተው 57 ሰው ግን ማንም የተናገረ የለም። እና በዚህ ልክ ነው እንግዲህ የዘገጥ ነው፣ በዚህ ልክ ነው የወረድ ነው። እና ለዚህ ነው አሁን ማለት የሚገባን ስለ አርሰናል ነው ወይ ስለ ቼልሲ ነው ወይ ስለ ማንቸስተር ነው ወይ? ኦኬ ሰላም በሌለበት ክልል ውስጥ እንደዚህ ነገር መደረጉ በራሱ በጣም ፔንፉል ነው። እና እታችንም ስማት ብልጽግና ምን እንደሚያስብ ምን እንደሚሰራ ሀገራችንን የት እንደሚያደርስ ውይቷ ባህር ዳር ሕያው ምስክር እየሆነች ነው።
ከዚህ በጥቂቱ ለመጥቀስ ከ60 ዓመታት በላይ ጎንደርን ከጎጃም እንዲሁም ሰሜኑን የሀገራችን ክፍል ከደቡብ ሲያገናኝ የነበረው የአባይ ድልድይ ተለዋጭ የተሰራለት በብልጽግና ዘመን ነው። ባህር ዳር ከተማ መንገዶቿ በኮሪደር ልማት ያጌጡት የድሮ የብስክሌት አፍቃሪው የባህር ዳር ሕዝብ የብስክሌት ሌን ያገኘበት በብልጽግና ዘመን ነው። መተረቻ ሆኖ የነበረው ይህ የተሰባሰብንበት የባህር ዳር ዓለም አቀፍ ስታዲየም ነገ ከነጎዲያ ፍላጎታችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ኒውካስትል፣ ባርሴሎና፣ ሪያል ማድሪድ፣ ቫሌንሺያ፣ ባየር ሙኒክ፣ ፓሪስ ሰን ጀርመን ሁሉም እዚህ እንዲያሳልፉ ነው። እነሱ በረዶ ሲሆንባቸው፣ እነሱ ፀሐይ ሲያሰድዳቸው እዚህ መጥተው እንዲጫወቱ ነው ፍላጎታችን። አንድ የሚቀረን ነገር አለ። ከባህር ዳር ከተማ ሕዝብ ጋር ሆነን የምናሳካው ወደፊት ይሄ ጥላ ፎቅ ጠዋት ብርዱ አሁን ፀሐዩ ያስቸገራችሁ የጥላ ፎቁ ጉዳይ ነው። እሱን ከናንተ ጋር ተመካክረን ያለንን ሰላም ሰላም ቤተሰብ እንደምን አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እንግዲህ ይሄ ዛሬ ቪዲዮ መነሻ ያደረኩት የሀገሪቱ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይባላል። የሚያወራው ወሬ እንግዲህ ለማን እንደሚበጅ አላቅም። ዝሮ ዝሮ ይሄንን ቪዲዮ መነሻ በማድረግ ነው የዛሬን ሐሳቤን እና አስተያየቴን መስጠት የፈለኩ። እናንተም እንደተለመደው ሐሳብ አስተያየታችሁን በሐሳብ መስጫው ላይ መስጠት ትችላላችሁ። ስለ ሁልጊዜው ገንቢ ሐሳባችሁ ከልብ እያመሰገንኩ ላይክ፣ ሼር፣ ኮመንት ማድረጋችሁንም አትርሱ። እንግዲህ እነዚህ ሰዎች በሀገሪቱ ላይ ጦርነት ደቅነው ህዝባችን በረሃብ በመከራ በጦርነት በሰቆቃ ውስጥ ሆነው በጣም እፍረት የሌላቸው ከሃዲዎች ለሰው ዝነት የሌላቸው ሰዎች ናቸውና ምንም አማራጭ በሌለው አፈሙዝ ደቅነው ብልጽግናን ትመርጣለህ አትመርጥም ወደሚል ግብ ግብ ገጥመዋል። ያንን ነገር ደግሞ እውነት ለማስመሰል ለማጽደቅ ትላንትና ከኢህአዴግ ወይም ቀድሞ ከነበረው ስርዓት ላይ የወረሱትን 11 ሚሊዮን አባላት ይዘው በየመድረኩ ወጣው ትላንትና የንብ ቲሸርት ለብሶ ሲወጣ የነበረው አድሃሪ ሁሉ ዛሬ እንደገና ደግሞ ገልብጦ የስንዴ ችቦ ይዞ ብልጽግና ይላል። እንግዲህ ያው ያለበትን ረሃብና ስኬርሲቲውን ደግሞ ለማህበረሰቡ የስንዴ ችቦና የስንዴ ነዶ በማሳየት ሊያረካ ፈልጓል። ያው መስራት ስላልቻለ በኢሞጂ ነው እንግዲህ እንዳልኳቸው ሀገሩን እያስተዋወቀ ያለው። ይሄ ሰውዬ እንግዲህ ባህር ዳር በአማራ ክልል ዋና ከተማ ባህር ዳር ላይ ቆሞ ነው የሚናገረው። ለ8 ዓመት ላይ የሰሩትን ይሄ ከዚህ ነው ብሎ የሚጨብጠው የሚዳስሰው አጥቷል። የሚናገራቸው ልማት ብሎ በጣም በሚገርምና የሚያሳፍር ነው። ሀፍረተ ቢሶች ናቸው። በጣም ነው የሚያሳፍሩት የእውነቴን ለመናገር። ምክንያቱም ባህር ዳር ከተማ ትላንትና የባይክ ሌን አልነበራትም፣ ዛሬ ባይክ ሌን አላት ይላል። ይሄ ደፍነትሊ ውሸት ነው። ባህር ዳር ከተማ መቀሌ፣ አዋሳ በሀገራችን በማስተር ፕላን ከተሰሩ ታላላቅ ሞዴል ከተማዎች በአፍሪካ አንደኛ ተብለው ተመዝግበው የነበሩ በድሮ ስርዓት ላይ በጣም የድሮ ስርዓት ፕራውድሊ በጣም የሚኮራባቸው ትልልቅ ከተሞች ሞዴል ከተሞች ናቸው። የኢትዮጵያ ከተሞች እንደሚታወቀው ማስተር ፕላንን መሰረት አድርገው ያልተሰሩ ናቸው። ነገር ግን ባህር ዳር፣ መቀሌና አዋሳ በጣም የሚታወቁ ናቸው። በጣም የሚያማምሩና ውብ እንደነበሩም ይታወቃሉ። በሁለተኛ ደረጃ እንግዲህ የአባይ ድልድይን ተለዋጭ ሰራን ነው የሚለው። የአባይ ድልድይን እንደ አዲስ አልሰሩትም፣ ተለዋጭ ነው የሰራ። ባይሰራም ዞሮ ዞሮ አገልግሎት የሚሰጥ መንገድ አለ። እነዚህ ሰዎች ትናንትናና በቀደም በሰራሁት ቪዲዮ ላይ ሶስቱን ክልል የሚያገናኝ የባቡር ሀዲድ ተመስርቶ መሰረተ ልማቱ ተጥሎ ከ2.8 ቢሊዮን ዶላር በላይ ወጪ የሆነበትን የ600 ኪሎ ሜትርን የባቡር ሀዲድ በድሮን ካፈራረሱ በኋላ 99% የደረሰን መሰረተ ልማት ያፈረሱ ሰዎች የአንድ ድልድይን ተለዋጭ ሰርተናል ብለው ህዝቡ ላይ ሲመጻደቁ ታያላችሁ። በሁለተኛና በዋና ደረጃ ደግሞ ትልቁ ደግሞ ይሄ የምታዩት ስታዲየም ተረት የነበረ ነገር ግን ዛሬ እኛ ሰራ ነው አስፈጸም ነው ይላሉ። በጣም በሚገርማችሁ ሁኔታ ከዚህ ስታዲየም ብልጽግና ራሱ ሲመጣ ደመቀ መኮንን ቪዲዮን ካገኘው አመጣላችኋለሁ።
ደመቀ መኮንን የዛሬ 8 ዓመት ተላላኪ ነበርነ ይቅርታን ጠይቃለን ብሎ ይቅርታ የጠየቀው እዚሁ ስቴዲየም ላይ ነበረ። ይህ ስቴዲየም በጣም አገልግሎት ይሰጥ ያገለግል እንደነበር ደግሞ ከዚህ ቀጥሎ ባለው ቪዲዮ ላይ አስገባላችኋለሁ። ወጣቶች እንዴት ሆነው ሲጫወቱበት እንደነበረ ፋሲል ከነማና የባህር ዳር ሞገድ ነው ባህር ዳር ምንድን ነው የሚባለው ትልቅ ክለብ የነበረበት ዛሬ በውትድርና በረሃ በስደት ጨፍጭፈው ድምጥማጦን ያጠፉት በጫካ ገብቶ መከራውን የሚበላው ድምጥማጦን ያጠፉት ወጣት ትላንትና ግን በጣም ይዝናናበት የነበረ ትልልቅ ክለቦች የነበር በተለይ በአማራ ክልል ውስጥ ፋሲል ከነማና ባህር ዳር ከነማ በጣም ትልቅ ክለቦች የነበሩ በጣም በወንድማማችነት አንዱን አንዱ ጨፌ እየጎዘጎዘ በጣም በክብር የሚቀባበሉ የነበሩ ወጣቶች እነዚህ ወጣቶች ስጋት ይሆናሉ ብለው ድምጥማጣቸውን ካጠፋቸው ወጣቶች ውስጥ ናቸው። ይሄ ስቴዲየም ያን አገልግሎት ይሰጥ ነበር። ለምሳሌነት እዚህ ቀጥዬ ይህን ቪዲዮ አስገባላችኋለሁ፣ ተመልከቱት። ያ በትክክል ይሄን ይመስል ነበር። ይሄ ስቴዲየም ይሄን አገልግሎት ሲሰጥ የነበር ቀኑን ማስገብቻለሁ። የዛሬ 6 ዓመት ራሱ አገልግሎት በዚህ ልክ ይሰጥ ነበር። ነገር ግን ውሸታም ቀልማዳ ከሃዲዎች መሆናቸውን የሚያሳይ ነው። ከዛ በተጨማሪ ደግሞ ለአንድ የአማራ ህዝብ ወይም ለአማራ አርሶ አደር 90% አርሶ አደር ለሆነ ማህበረሰብ መጥቶ ባርሴሎና፣ ማንቸስተር፣ አርሰናልን እርካሹ ለማትረፍ የሚሄዱ ናቸው። ሲጀመር አርሰናል ደግፈው እንዴት ህዝቡ ይሄን ያህል ይወጣል ብለን ስንወቅስ ያችን ደግሞ ተደግፈው ደግሞ መውጣት ይፈልጋሉ። ከርካሹ ማትረፍ ነው የሚፈልገው ሁሉ ጊዜ ብልጽግና። እሱን መሰረት አድርጎ አሁን ይሄ ስቴዲየም ለነሱ መጫወቻ እንዲሆን ነው። ምንድነው ይሄ ለተራበ ማህበረሰብ ለ99% 90% አርሶ አደር ለሆነ ማህበረሰብ ማንቸስተር ባርሴሎና ምኑ ነው ለሱ? ነገር ግን እንደሚባለው ይሄ የሚሰሩት የኮሪደር ልማት እነሱም ራሱ ተቀምጠው የምታዩት እቺ የፖተምኪን ከተማ የመሰለች የፖተምኪን ቪሌጅ የመሰለች ከዲም ላይት ላይ አድርገው ከኋላ ግን ቆርቆሮ ነው። ውሸታሞች እንደሆኑ የሚነግራቸው ውቢቱ ባህር ዳር ብለው ትመስላለች ብለው ነው ፎቶ የተነሱባት። ልክ እንደዛ ነው። ከተማቸውም ጀርባው ቢገለጥ 3D ነው። ይሄንን አይነት ከተማም እንደ ከተማም መስርተውም ቢሆን ለመዝናኛነት የሚፈልጉት ለገዟቸውና ለሚላላኳቸው ወይም ለሚልኳቸው ካልሆነ በስተቀር ባርሴሎና፣ ማንቸስተር ዩናይትድ በለው ምን በለው ይሄ የሚጠሯቸው ትልልቅ ክለቦች ለኛ ለአማራ 95% አርሶ አደር ለሆነ ስሙ ምን እያተባለ እንደሆነ ለማይገባው ማህበረሰብ ይሄን እንደ ልማት ተደርጎና እንደ ነገቅር ተደርጎ መምጣቱ በጣም አሳፋሪ ነው። ሲጀመር እኔ በሰፊው መጣበታለሁ። ርዕዮተ ዓለማችንም ዲጂታል ነው የሚሉት። ዲጂታል ምንድነው ብዬ እናንተንም ለመጠየቅ ሞክሬ ነበር። አንድ ቪዲዮ ሰርቼ መልስ የሰጠኝ የለም። ድጋሚ መጣበታለሁ። ዲጂታል የሚሉት ግን አንዱ መጥቶ እዛው የስታቲስቲክስ ባለሙያ እዛ ፕሬዘንቴሽን ላይ ሲመልስ ያየሁት ሰነዶችን ወደ ኮምፒውተራይዝድ ማድረግ ነው ይላል። ይሄ ደግሞ በእነሱም አልተጀመረም። ኮምፒውተራይዝድ ማድረግ ደግሞ የሀገርን ኢኮኖሚ ትልቅ ኢኮኖሚው ፒላሩ ዲጂታል ነው ካሉ ሰነዶችን ኮምፒውተራይዝድ ማድረግ እንዴት ወደ ኢኮኖሚ ሊቀየር እንደሚችልና መብራትና ኤሌክትሪክ አይቶ ለማያውቅ ማህበረሰብ ይሄንን ማስተዋወቅ ዞሮ ዞሮ ሀገሪቱ ለሌሎች እየተዘጋጀች ያለች እንጂ እኛን እንደማትመጥን መሪ ተብለው የሚመጡትም ይኸው እነዚህ በቃ ይሄ ነው እንግዲህ ሀገሪቱ ጠቅላይ ሚኒስትር የሀገሪቱ ምክትል ጠቅላይ ሚኒስትር አንዌስ እንግዲህ ብዙዎች በዚህ መንገድ ሀሳባቸውን ያቀረቡ ሀሳቡን ውሸት ነው እንደዚሁም ደግሞ እንዲህ ሊባል አይገባም የሚል ነገር እያነሱ እንመለከታለን። ከብዙ ከጥቂቱን እንግዲህ እዚህ ጋር የተመለከትነው እና እናንተም በዚህ ጉዳይ ሀሳባችሁን አንሱ፣ ኮሜንት ላይ አስቀምጡልኝ። ቅድም እንዳልኩት ያለኝ ሀሳብ በዚህ ሰዓት አሁን ባለበት ሁኔታ ስለ አርሰናል፣ ስለ ቼልሲ፣ ስለ ዩናይትድ ማውራቱ ተገቢ ነው ወይ? ያው ምኞት አይከለከልም፣ መጥተው ቢጫወቱ ደስ ይለናል። ነገር ግን ቡና ወይ ደግሞ ጊዮርጊስ ክለብ አዲስ አበባ እዛ ሄደው መጫወት በማይችልበት ሁኔታ ውስጥ እያለን አርሰናል ቼልሲን መመኘት እኔ እንጃ፣ በጣም ሰማይና ምድር በለው እኮ። መጀመሪያ ጊዮርጊስ እና ቡና እዛ መጫወት ይችላሉ ወይ ሄደው?
የሚል ነገር ማየቱ አይቀድምም ወይ? ኦኬ አይቀድምም። እሱ እዚህ ሀገራችን ሲያወትን ማጫወት ከቻልን ሰላም አለው በቃ እናርሳለን መጥቶ ይጫወቱ ይባል። ነገር ግን እዛው ሀገር ውስጥ የሚገቡት ራሱ መጫወት ስላልቻሉ ጫካ ውስጥ ገብተው ባሉበት ሰዓት ከባድ ነው በጣም። እኔ እናንተ ማሳባችሁን አስቀምጡ በዚህ ጉዳይ ላይ። በላይ እንግዲህ አዲስ መረጃ ካለ ይዤላችሁ የምቀርብ ነው የሚሆነው። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም ያድርግልን። ቸር ቆዩልኝ።